አመሰግናለሁ። ከመግለጫው በፊት ለሁላችሁም እንዲህ በጋራ የኢትዮጵያ ህብረ ብሔራዊነት ብዝሃነታችንን አንድነታችንን የሚያጠናክረንን 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ምክንያት በማድረግ በጋራ ስለተሰባሰብን እንኳን ደህና መጣችሁ እያልኩኝ ዛሬ እንግዲህ መግለጫ ማቀርበው አጠቃላይ የ20ኛውን የኢትዮጵያ ብሔር ብሔረሰቦች በዓል አስመልክቶ አጠቃላይ እንደ ሀገር እንዲሁም ደግሞ የማጠቃለያ ፕሮግራማችን በምን መንገድ ይከናወናል የሚሉትን ነው መግለጫ የምሰጠው። እንግዲህ የኢትዮጵያ ብሔር ብሔረሰቦች እና ህዝቦች ቀን በዓል ሲከበር መነሻ ያደረጋቸው መሰረታዊ ዓላማዎች አሉት። ምክንያቱም ምክር ቤቱ ህገ መንግስቱ የጸደቀበትን ህዳር 29 ቀን የኢትዮጵያ ህዝቦች በጋራ የሚያከብሩት የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓል ሆኖ ይከበር የሚል መነሻ ውሳኔ ሲያስቀምጥ አንኳር የሆኑ ምክንያቶች አሉት። አንደኛውና የመጀመሪያው ለብዝሃነት ህገ መንግስታዊ ዋስትና ሰጥቷል። ህገ መንግስታችን ለኢትዮጵያ ብሔር ብሔረሰቦች ወይም ደግሞ ለብዝሃነት ዋስትና የሰጠበት መሆኑን ነው። ሁለተኛ የብሔር ብሔረሰቦችና ህዝቦች በጋራ ዲሞክራሲያዊ አንድነታቸውን የሚያጎለብቱበት የጋራ ሀገራዊ አቅጣጫ የሚያስቀምጡበት የጋራ መግባባት የጋራ ልማት የሚያመለሙበት እንደሆን መነሻ በማድረግ በዓሉ እንዲከበር ተደርጓል። በሌላ በኩል ይሄ በዓል እንዲከበር አንዱ ምክንያት ከሆኑት ውስጥ ደግሞ በተለይም ደግሞ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በየራሳቸው ትውፊቶች አሉ፣ ባህሎች አሉ፣ እሴቶች አሉ። እነዚህን እንዲተዋወቁ በማድረግ በኩል እርስ በርስ እንዲተዋወቁ አንዱ ለሌላው እውቅና እንዲሰጥ በማድረግ በኩል እና ሌሎቹንም መሰረታዊ የሆኑ ምክንያቶችን መነሻ በማድረግ የበለጠ ህብረ ብሔራዊ ወንድማማችነትን እህትማማችነትን ሊያጎለብት በሚችል አግባብ መከበር አለበት በሚል ተወስኗል። ባለፉት 19 ዓመታት ስናከብር እንደ ሀገር ምንድናቸው በበዓሉ መከበር ምክንያት የተገኙ እሴቶች ወይም ደግሞ ውጤቶች የምንላቸው ምንድናቸው የሚለውን ለማየት የመጀመሪያውና ትልቁ ቅድም እንዳልኩት ህዝቦች ለረጅም ዘመናት ይዘውት የቆዩት የአብሮነት እሴት አላቸው። ይሄን በማጎልበት በኩል ትልቅ ሚና አስተዋጽኦ አበርክቷል። ምክንያቱም ብዝሃነታችን ለአብሮነታችን መሰረት መሆኑን ያየንበት ይሄ አንድ ውጤት ነው። በሌላ በኩል የበዓሉ ሲከበር የሚከበረው በየክልሎች እየተዘዋወረ ነው። በየክልሎች እየተዘዋወረ ሲከበር በዓሉን የሚያዘጋጁ ክልሎች አካባቢያቸውን መሰረተ ልማት በማጠናከር የህዝቦችን ትስስር በማጎልበት እንዲሁም ደግሞ ከምንም በላይ በዓሉ በየክልሉ ሲዞር እያንዳንዱ አዘጋጅ ክልል በውስጡ ያሉትን እምቅ የልማት አቅሞችን የኢንቨስትመንት ገጽታዎችን በመገንባት በኩል የራሱ አስተዋጽኦ አበርክቷል። በዚህም በርካታ ክልሎች በዓሉን በማክበር ሂደት ውስጥ አካባቢያቸውን በማልማት በመሰረተ ልማት ከመገንባት ባለፈ በክልሉ ውስጥ የሚገኙ የኢንቨስትመንት እድሎችን ለሌሎቹ በዛ አካባቢ ሄደው ማልማት ኢንቨስት ማድረግ ለሚችሉ አካላት በማስተዋወቅ በኩል የጎላ ሚና አለው። ስለዚህ ባለፉት ዓመታት በዚህ በርካታ ክልሎች ውጤት አምጥተዋል። በሌላ በኩል ትልቁ ከውጤቱ አንጻር በተለይም የጋራ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ አሻራ ያረፈበት የኢትዮጵያ ህዳሴ ግድብን በመገንባት ሂደት ውስጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የራሳቸውን አሻራ ለማጣል በዓሉን ምክንያት በማድረግ የህዳሴ ዋንጫ ግድቡ ይዞር ነበረ። ይሄ የህዝቦችን ንቅናቄ በመፍጠር በኩል ህዝቦች ለግድቡ የኔነት ስሜት እንዲሰማቸው ብቻ ሳይሆን የራሳቸውንም አሻራ እንዲጥሉ በማድረግ በኩል ትልቅ አስተዋጽኦ አበርክቷል። ትልቅ ውጤትም ተገኝቶበታል። ብዝሃነታችን እንደሚታወቀው ውበታችን ብቻ አይደለም፣ ጉልበታችንም ነው። ለኢትዮጵያዊነት በጋራ የምንቆምበት ነው። እሱ ብቻ አይደለም። የኢትዮጵያ ብሔር ብሔረሰቦች ስንል በእያንዳንዱ ብሔር ውስጥ ያለው ባህል እሴት ራሱ ከዛው ሳለ የቱሪዝም መዳረሻ ነው። ስለዚህ የቱሪስት መዳረሻ ሆኖም ያገለግላል አገልግሏልም። ምክንያቱም ለምሳሌ ባለፈው አመት ስናከብር ደቡብ ኢትዮጵያ ላይ የነበሩትን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ምክንያት በማድረግ በክልሉ ውስጥ ያለውን ብዝሃነት እሴት ስናጎለብት ክልሉ ምን ያህል የቱሪዝም መዳረሻ እንደሆነ ብሔር ብሔረሰቦች አጉልቶ ያሳየ ነው።
ስለዚህ ይሄን በማድረግ በኩል የኢትዮጵያ ብሔር ብሔረሰቦችን ስናከብር እዛው ሳለ ባለፉት አመታት ከመጡ ውጤቶች ውስጥ አንዱ ይሄ ነው። በሌላ በኩል ለአጎራባች ክልሎችም የዲፕሎማሲ መሳሪያ ሆኗል። ምክንያቱም በዓሉን ስናከብር እንደምታውቁት አጎራባች አገሮች ሌሎች አገሮች ለኢትዮጵያ መልካም እሳቤ ያላቸው አገሮች በበዓሉ ይገኛሉ። በመገኘታቸው በዓሉን መታደማቸው ብቻ አይደለም፣ እንደ ሀገር በዓሉን ምክንያት በማድረግ የዲፕሎማሲ ማዕከል ሆኖ በማገልገልም የራሱን አስተዋጽኦ አበርክቷል። በየአመቱ ሁልጊዜም አጎራባች ሀገሮችና ሌሎችም ኢትዮጵያን ክብር ያላቸው ሀገራት ይሄን በማድረግ በኩል ራሳቸውን አስተዋጽኦ አበርክተዋል። ስለዚህ አጠቃላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦችን በዓል ስናከብር ባለፉት አመታት በሰራናቸው ስራዎች በርካታ ውጤቶች መጥተዋል። በዋናነት ግን እነዚህ የገለጽኳቸው ለአብነት የሚገለጹ ናቸው። ዲሞክራሲያዊ መግባባት ስንል የእኩል ተጠቃሚነት ማለታችን ነው። ዲሞክራሲያዊ መግባባት ምክንያቱም ብዝሃነታችን በዲሞክራሲ አግባብ ሁሉም እኩል ፍትሃዊ በሆነ መንገድ ሊጠቀምበት የሚችል ኢትዮጵያዊን መገንባት ነው። የበለጸገች ኢትዮጵያን እንገነባለን ስንል ምን አይነት ኢትዮጵያዊ? ሁሉም ፍትሃዊ በሆነ መንገድ ተጠቃሚ የሚሆንባት። ይሄን ለማድረግ ደግሞ ህዝቦች በጋራ የሚቆሙባት፣ በጋራ የሚገነቧት ብለን እሱን ማስተላለፍ ስለፈለግን ነው። በሌላ በኩል ብዝሃነታችን ጉልበት መሆኑን ውበት መሆኑን ሁሌም እናነሳለን። ብዝሃነታችን ለኛ ችግር አይደለም፣ ለኢትዮጵያውያን ብዝሃነታችን ውበታችን ነው። ብዝሃነታችን ጉልበታችን ነው። ይሄ በትልቁ ማሳያ የኢትዮጵያ ህዳሴ ግድብ መውሰድ ይቻላል። በብዝሃነታችን ነው የኢትዮጵያ ሉዓላዊነት ከፍ የሚያደርግ ትውልድ ተሻጋሪ የሆነ ለነገ ትውልድ በኩራት ኢትዮጵያ ማበልጸግ ብቻ አይደለም፣ ለመጪው ትውልድ በኩራት ሉዓላዊነቷን አስከብራ ከፍ ያለች ኢትዮጵያ ሊረከብ የሚችል ስራ እየተሰራበት፣ ይሄ ደግሞ ብዝሃነታችን አንድ ጉልበት በመሆን እየተሰራ ነው። ብዝሃነታችን ጉልበታችን ነው ብለን ስለምናስብ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት ያልነው ብዝሃነታችን በዚህ ልክ አቅም ስለሆነ ለማሳየት ነው። በሌላ በኩል ብዝሃነታችንም ለዲሞክራሲያዊ ባህል መገንባት፣ ለዲሞክራሲያዊ ባህል ማደግ ትልቅ አስተዋጽኦ ስለሚያደርግ ነው። ምክንያቱም በጋራ የምንኖረው ዲሞክራሲያዊ በሆነ አግባብ የህዝቦችን መስተጋብር ሊያጠናክር በሚችል አግባብ ህዝቦች በጋራ የሚኖሩባት ስለሆነ ነው። ዲሞክራሲያዊ መግባባት የምንለው ብዝሃነታችን በመግባባት በመፈቃቀር በመተሳሰብ በመነጋገር የምንገነባው፣ ያን በማድረግ ሂደት ውስጥ ደግሞ ዲሞክራሲያዊ ባህልን ለማጎልበት የራሱ አስተዋጽኦ ስላለው ነው። እሱ ብቻ አይደለም። ብዝሃነታችን ቅድም እንደገለጽኩት ካልቸራል ቱሪዝም ነው። ካልቸራል የሆነ የቱሪዝም መዳረሻችን ነው። አሁን እኛ እስካሁን ድረስ ያልተጠቀምንበት በብዝሃነታችን ኢትዮጵያን ህብር የሆነች ኢትዮጵያን የቱሪዝም መዳረሻ አድርገን በርካታ ሁላችሁም በየአካባቢው ስትሄዱ አይታችሁታል። ስለዚህ ብዝሃነታችን አንዱ የቱሪስት መዳረሻ ነው። ስለዚህ ብዝሃነትን ብለን ስናነሳ ብዝሃነታችን ከጉልበታችንም ከህብራችንም ባለፈ ለቱሪዝም መዳረሻ ሆኖ የሚያገለግል ከመሆኑ ጋር ተያይዞ ይሄን መሪ ቃል በጋራ ሁላችንም ሴሌብሬት የምናደርገው መሆን አለበት የሚል ነው ያየነውና አጠቃላይ መሪ ቃሉ ትናንትና በዝርዝር ሀሳቦች ተሰጥተዋል። እናንተም እንዳያችሁት በዛ ልክ ነው። ነገር ግን መነሻ ያደረግናቸው ይሄን መሪ ቃል ስንወስድ ይሄን ታሳቢ ያደረገ ነው የሚል ነው። ዘንድሮ የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በዚህ መሪ ቃል ስናከብር በክልሎች በሁሉም ክልሎች በሁለቱ ከተማ አስተዳደሮች አዲስ አበባና ድሬዳዋን ጨምሮ ማለት ነው፣ እንዲሁም በዩኒቨርሲቲዎች በተለይም ደግሞ ትውልድ የመገንባት የነገ ስራን ኢትዮጵያ ምን አይነት ኢትዮጵያ ናት፣ በርካታ ህዝቦች የራሳቸው እሴት ባህል ያላቸው የሚኖሩባት ኢትዮጵያ የምትለዋን የነገው ትውልድ ማወቅ፣ በዛ ልክ አብሮነቱን ያጠናከረ ትውልድ መገንባት አለበት። ይሄን ለመገንባት አብዛኛውን የሚገኘው ዩኒቨርሲቲ ላይ ነው፣ የሚገኙት ትምህርት ቤት ላይ ነው። ስለዚህ በስፋት በዩኒቨርሲቲዎች በከፍተኛ ትምህርት ተቋማት እስከ ታችኛው የትምህርት ክፍል በመንግስትም በግል ዩኒቨርሲቲዎችም የሚከበር ይሆናል ማለት ነው። ይሄ አብዛኛዎቹ ዝግጅት አድርገው ጨርሰዋል።
ያንዳንዱ ክልል ሲያከብር የህዝቦችን ትስስር ሊያጠናክር በሚችል አጎራባች ክልሎች አጎራባች ዞኖች በጋራ የሚያከብሩት ነው። ምክንያቱም አንዱ ትስስርን የሚያጠናክር ስለሆነ በዓሉን ስናከብር። ስለዚህ እነዚህ በዓሎች ከተከበሩ በኋላ የማጠቃለያ ፕሮግራሙ ሆሳዕና ከተማ የሚከበር ይሆናል ማለት ነው። 20ኛው የኢትዮጵያ ብሔር ብሔረሰቦችን በዓል ስናከብር ምንድነው ግባችን የሚለውን ለይተናል። ምክንያቱም ቅድም የዘረዘርኳቸውን ያንዳንዱ ተግባራት ስንፈጽም እነዚህን ሶስቱን ግቦች ለማሳካት ነው። አንደኛውና የመጀመሪያው በህብረተሰባችን ውስጥ በህገ መንግስትና በፌዴራሊዝም ዙሪያ ያለውን የተራራቀ የግንዛቤ ደረጃ ለማቀራረብ የሚያስችል ያስተምሮ ስልጠት ስራ መስራት ነው አንደኛው ግባችን። ስለዚህ ይሄን ለማድረግ ቅድም የዘረዘርኳቸው የህብረተሰብ ክፍሎች ተደራሽ ይሆናሉ። ሁሉም የህብረተሰብ ክፍል በትምህርት ቤቶች፣ በዩኒቨርሲቲዎች፣ በቅድም ባልኳቸው አካባቢዎች በሙሉ የሚከበር ይሆናል የሚዘጋጅ ይሆናል ማለት ነው። ይሄ ማለት በግንዛቤ ደረጃ የተቀራረበ እውቀት እንዲኖር በማድረግ በኩል አንዱ ግባችን ይሄ ነው። ሁለተኛው የግባችን ይሄን በዓል ስናከብር የህዝብ ለህዝብ ትስስርን ሊያጠናክር የሚችል የተለያዩ ኩነቶችን መስራት ነው። ህዝብ ለህዝብን ማስተሳሰር ነው። ይሄን ስናደርግ አጎራባች የሆኑ ክልሎች በጋራ የሚያከብሩበት በጋራ ማክበር ማለት የህዝቦችን ትስስር ለማጠናከር ማለት ነው። በዚህ ካሁን በፊት በተለይም ደግሞ ከለውጡ በኋላ እንደ አንድ ግብ አድርገን እየሰራን ያለ ነው ይሄ ነው። በዚህም በርካታ ውጤቶች መጥተዋል። ስለዚህ አንዱ ክልል ከሌላኛው አጎራባች ክልል ጋር እንደ ክልል እንደገና ደግሞ በአጎራባች በሆኑ ዞኖች እዛው ሳሉ ህዝቦችን ለማቀራረብ በማገናኘት አንዱ የሌላውን አካባቢ በማወቅ አንዱ ለሌላው አቅም በመሆን በጋራ የሚያከብሩት በዓል ነው። ስለዚህ ሁለተኛው ግባችን የህዝቦችን ትስስርና ግንኙነት የሚያጠናክር ነው። ሶስተኛው ግባችን እነዚህን ሁሉ በዓላት ስናከብር የኢትዮጵያ ሉዓላዊነት ከፍ ሊያደርግ በሚችል ደረጃ በጠንካራ የህዝብ ግንኙነት የታጀበ የሀገር ገጽታ ግንባታ መስራት ነው። ስለዚህ እነዚህ ሶስት መሰረታዊ ግቦች ናቸው ያሉት በዓሉን ስናከብር። ከህዳር 25 ጀምሮ ነው በዓሉ የሚጀምረው ማለት ነው። ከህዳር 25 ይጀምራል። ይሄን ከህዳር 25 ጀምረን በዓሉን ስናከብር ሁሉም ኢትዮጵያውያን በጋራ ይገኙበታል። አንደኛው ህዳር 25 የምናከብረው ስያሜ የሰጠነው የወንድማማችነት ቀን ብለናል። ህዳር 25 ምክንያቱም ስፖርታዊ የሆኑ ውድድሮች የሚካሄዱበት ክልላዊ የሆነ ሩጫ ታላቁ ሩጫ ይካሄዳል ክልል ውስጥ። ይሄ እንግዲህ ወንድማማችነትን ለማጠናከር ስያሜ የሰጠነው ነው። ይሄ በሆሳዕና ከተማ ይካሄዳል። ሁለተኛው የ26 የምናከብረው የአብሮነት ቀን ነው። ይሄ የአብሮነት ቀን የተባለበትና የሚከወነው ክዋኔ ሁሉም ኢትዮጵያውያን ቅድም ያልኳችሁ ልኡካን ቡድን በ76ቱ ብሔሮች እየተወከሉ ልኡካን ቡድን ወደ ሆሳዕና ከተማ የሚገቡበት ነው። እንዲሁም ደግሞ የማዕከላዊ ኢትዮጵያ ውስጥ ያሉ ከ76 ውስጥ 10 የኢትዮጵያ ብሔር ብሔረሰቦች እዛ ክልል ላይ ይገኛሉ። እነዚህ ብሔር ብሔረሰቦች ወጥተው ሌሎቹን እህት ወንድሞቻቸውን የሚቀበሉበት ቀን ነው። ስለዚህ በጋራ የሚገናኙበት እንግዶቹን የሚቀበሉበት እርስ በርስ የሚገናኙበት ስለሆነ የአብሮነት ቀን ብለነዋል። ሶስተኛው በ27 የምናከብረው የማዕከላዊ ኢትዮጵያ ቀን ብለነዋል። የማዕከላዊ ኢትዮጵያ ቀን ይሄ ማለት ማዕከላዊ ኢትዮጵያ ነው በዓሉን የሚያዘጋጀው። ስለዚህ በማዕከላዊ ኢትዮጵያ ውስጥ ከ76ቱ ብሔሮች ውስጥ 10 ይገኙበታል። ስለዚህ እነዚህ በክልል ውስጥ የሚገኙ ብሔር ብሔረሰቦች የራሳቸውን ባህል ለሌሎቹ እህት ወንድሞቻቸው የሚያሳዩበት ነው። የባህል ኤግዚቢሽን አለ። የክልሉን ብሔር ብሔረሰቦች እሴት የሚገልጽ ያለባበሳቸውን፣ ያመጋገባቸውን፣ የስራ ባህላቸውን ሊገልጽ የሚችል የባህል ፌስቲቫል ይከፈታል ያኔ። ስለዚህ እሱ ብቻ አይደለም፣ ክልሉ ምን እምቅ አቅም አለው ሌሎቹ አካባቢዎች መጥተው ሊያለሙበት የሚችል የሚለውን የኢንቨስትመንት ኢቭን የቱሪዝም መዳረሻውን አጉልቶ የሚያሳይበት ነው።
እንዳያችሁት በክልሉ ውስጥ በርካታ የለውጥ እንቅስቃሴዎች እየተደረጉ ነው ያሉት። በተለይም ደግሞ የቱሪስት መዳረሻ መሰረት አድርጎ የሚሰሩ በርካታ ስራዎች አሉ። ስለዚህ ይሄን የሚያስተዋውቅበት ነውና አጠቃላይ ማዕከላዊ ኢትዮጵያ ክልል ባህሉን፣ ወጉን፣ እሴቱን ብቻ ሳይሆን ለቱሪዝም መዳረሻ የሆኑ አካባቢዎችን የበለጠ አጉልቶ የሚያሳይበት ለኢንቨስትመንት ያሉትን አማራጮች ለሌሎቹ መተው እንዲያለሙ እድል የተሰጠበት ቀን ስለሆነ አጠቃላይ ክልሉ ራሱን የበለጠ የሚያስተዋውቅበት ስለሆነ የማዕከላዊ ቀን በሚል በዓሉን እንዲከበር አድርገናል። ሌላኛው በ28 የሚከበረው የምክክር ቀን ነው። ይሄ እንግዲህ እንደ ሀገር ያሉብንን ችግሮች በመመካከር በመነጋገር በመወያየት መፍታት አለብን ብለን ሀገራዊ ምክክር ኮሚሽኑ ስራ ጀምሯል። ስለዚህ ያን ኤክሰርሳይዝ የምናደርግበት በመወያየት ችግር የጋራ መፍትሄ የምናስቀምጥበት እንዲሆን የምክክር ቀን በሚል ሰይመነዋል። ይሄ እንግዲህ የበዓሉ ዋዜማ ቀንም ነው፣ በ28 የሚካሄድ ነው። ስለዚህ በተዘጋጀው ሰነድ ላይ ጽሁፎች ቀርበው የፓናል ውይይት የሚደረግበት በሁሉም አካባቢዎች ከህብረተሰብ የተለያዩ የህብረተሰብ ክፍሎች፣ ምሁራን፣ የሁሉም ክልል መንግስታት በቃ ሁሉንም የህብረተሰብ ክፍል ሊወክሉ የሚችሉ አካላት ተገኝተው በተዘጋጀው የመወያያ ሰነድ ላይ ምክክር የሚያደርጉበት አምስተኛውና ህዳር 29 የምናከብረው ሁላችሁም የምታውቁት የመጨረሻው የበዓሉ ማጠቃለያ የኢትዮጵያውያን ቀን ነው። እንግዲህ ኢትዮጵያውያን በጋራ ሆነን የምናከብረው ማለት ነው። እኛ ኢትዮጵያውያን መልካችን ይሄ ነው ብለን የምንገልጽበት ህብር ነን፣ ልዩነታችን ውበታችን የሆነ ኢትዮጵያውያን ነን ብለን ኢትዮጵያን በዓለም አደባባይ ከፍ ብላ እንድትታይ አድርገን በአግባቡ ኢትዮጵያን የምንገልጽበት ቀን ነው። ያ የኢትዮጵያውያን ቀን ብለን አክብረናል፣ ሰይመነዋል ማለት ነው።